ሰላም ጤና ይስጥልኝ ውዴቱ ተከታታዮቻችን ዛሬም እንደተለመደው ደስ በሚል አንድ ሪቪው ተመልሰን ተገናኝተናል። ይሄ ሪቪው አንድ ኡስታዝ ቤቴ መጥቶ ያደረግነው ውይይት እንደገና ሪቪው የምናደርገው ይሆናል። ከዚህ ብዙዎች ቁም ነገር ተሸምቱበታላችሁ ያስባለኝ። በተለይ ሙስሊሞች ከልህ ወጣችሁ ኡስታዞቻችሁ ምን አይነት ዕውቀት የሌላቸውና ስርዓት አልበኛ እንደሆኑ ትማሩበታላችሁ ተስፋ አደርጋለሁ። በመጀመሪያ ግን ይሄንን ዩቲዩብ ሰብስክራይብ አላደረጋችሁ ሰብስክራይብ፣ ላይክ አላደረጋችሁ ላይክ በማድረግ እንድትጀምሩት በትህትና እየጠየቅኩ በቀጥታ ወደ ኡስታዙ ጥያቄና ውይይታችን እናምራ። እሺ እሱ ጥያቄ ላንሳ ተፈቅደልኛል? ቀጥል። በጣም ጥሩ። ጥያቄው ምንድነው? ያው የምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል እና ዲቃላ ደግሞ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ይላል። እና እኔ ጥያቄ ምንድነው? እንግዲህ ይሄ ጥያቄ ብዙ ጊዜ ሙስሊሞች ጥያቄ ነው። ዘዳግም ምዕራፍ 23 ቁጥር 1 ላይ ያለውን በመያዝ የዘር ፍሬው የተቀጠቀጠ አባለ ዘሩም የተቆረጠ ወደ እግዚአብሔር ጉባኤ አይግባ የሚለውን ይዙና ሞክ ለማድረግም ይሞክራሉ። በፕሮቴስታንቶች እትም ላይ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ምትለዋን ይዘው እንዴት እንደዚህ መጽሐፍ ቅዱስ ላይ ይገኛል የሚልም ሞክ አላቸው። ይሄ በቁርአንም በሐዲስም በተደጋጋሚ ተጠቅሷል። ብዙም ነጥብ እንትን የሚል አይደለም። ትርጓሜ አፑ ላይ እንደዛ ስለሚል ነው። መጽሐፍ ቅዱሳችን ላይ ፍሬዘሩ ይላል፣ የኛ አፑ ላይም ደግሞ ፍሬዘሩ ይላል። ብዙም ጠም ያስነሳልም። የኡስታዙን ጥያቄ ግን እንስማው። እየታየ ነው ወይ የሚገባው ነው መጀመሪያ ጥያቄ። በር ላይ ቆሞ እየከፈቱ እያዩ ነው የሚያስገቡት ወይስ እንዴት ነው? አንደኛ እሱ ነው። ሁለተኛ ደግሞ ለምንድን ነው ከብልት ጋር የሚያያዘው? ማለቴ እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን ባኪን ፎርዝ ፊት ለፊት እንደምናወራ ማለት ነው። እንግዲህ የኡስታዙ ጥያቄ እንደሰማችሁት ለምንድን ነው የእግዚአብሔር ጉባኤ ከብልት ጋር የተያዘው? ብልቱ የተቆረጠ ወይንም የተቀጠቀጠ ወደ ጉባኤ ለምን አልግባ ተባለ? ከብልት ጋር ለምን ተያያዘ? የሚል ጤናማ የሚመስል ጥያቄ ነው። ጥያቄ ብቻ ሳይሆን የፈለገው ግን ሙግት ነው የፈለገው። ባኪን ፎርዝ እናድርገው። ቀጥታ እየተነጋገርን እየተወያየን ይሁን አለ። እኔም የሱን ጥያቄ ተቀበልኩትና አዳምጡ የሚፈጠረው። ኦኬ ባኪን ፎርዝ እንድናደርግ ከፈለክ እሺ፣ አንድ ጥያቄ ልጠይቅ። ቅድሚያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለ? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደል? ምን ላይ ነው ያለው? እሱ የጠቀሰውን ጥቅስ ነው የጠየኩት። ስለዚህ ቀጥታ ባኪን ፎርዝ እናውራ ስላልከኝ ጥቅሱ የት ነው ያለው ብዬ ጠየኩት። እያየ ነው አይደለ? ያው አለኝ እኮ ምን ላይ ነው ብዬ ጠየኩት። ለምን እንደጠየኩት ይገባችኋል። ኔክስት ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም 23 ቁጥር 1 ላይ አለኝ ምን ማለት ነው ዘዳግም ብዬ ጠየኩት። ምክንያቱም አሁን ጥያቄው በደንብ ይገባችኋል ለምን እንደጠየኩት። ዘዳግም ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ ጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? ጥያቄ ሽፍታ እንትን ልትል እኮ እንደዚህ ወጣት አይሰራም። ብራዘር ጥያቄ ሽፍታ ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከውን መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም አሁን የጠቀሰውን ጥቅስ ነው የጠየቅኩት። የጠቀሰውን ጥቅስ ምን ማለት ነው ብዬ ገና ስጠይቀው ምን አገባኝ አይመለከተኝ ምናምን ብሎ ተበሳጨ። ለምን እንደተበሳጨ ታውቃላችሁ? አያውቅም። ቢያቅ ኖሮ እንዲህ ነው ብሎ ያስረዳ ነበረ። የጠቀስከውን መጽሐፍ ማታውቅ ከሆነ ምንድነው ከምን ላይ ነው የጠቀስከው? ቅድሚያ ማወቅ አለብህ። የምትጠቅሰውን ነገር ማወቅ አለብህ። ኔክስ ለምትሰራው ሙግት ይረዳሃልና የጠቀስክበትን ምንድነው የሚለውን ማለት ነው። ምን አገባኝ አይመለከተኝም ምናምን ካልክ ባኪን ፎርዝ ማውራት የለብህም። ዝም ብለህ ጠይቀህ መማር ነው ያለብህ። ምታውቅ ከሆነ ግን ስትጠይቅ መመለስ ነበረብህ። እንቀጥል። ምዕራፍ 23 ቁጥር 1 ላይ ከመጽሐፍ ቅዱስ አመጣውልህ ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኝ እንደዚህ ያቅሰው አይመለከተኝም እኮ ነው ማለት አይመለከተኝም። አሁን ጥያቄውን መልስ። እሺ እሺ ስለዚህ ጥያቄውን ልመልስልህ። በቃ ሚዩት አድርግ። አይመለከተኝም አያገባኝም ካልክ ጥያቄውን ልመልስልህ።
ሚዩት አድርግ። ጎበዝ እንደዛ ነው። አትደበቅ። ቀጥታ ስትሬት ፎርዋርድ ጎበዝ። ሚዩት አድርግ። በቃ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ያለ ሰውዬ ባክ ኤንድ ፎርዝ ሚዩት አድርግ። ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚዩት አድርግ። ሚዩት አድርጋ በቃ ምን አገባኝ ካልክ ሚዩት አድርግ። ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ ባክ ኤንድ ፎርዝ ታው መልሱ ጥቅሱ ላይ ሆነ ያልተጠየቀውን አመለስ ጥቅሱ ላይ ሆነ። እሺ ሚዩት አድርግ። አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ያ ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አትረብሽ። ሚዩት አድርግ። አያሹ እንደሚረብሽ አይ ባስተምር ምን አገባኝ አልኩ። ምን አገባኝ አልኩ። እየጠየቅኩና አይመለከተኝም ማለት ነው። ርዕስ ያለው ጥያቄውን መልስ ሚዩት አድርግና መልሱን እስኪ ስታለስ ነው መልሱ ዝም በል በቃ ሚዩት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚዩት አድርግ። ኡስታዛችሁ ይሄ ነው ቤታችን ናቸው። ኤኒዌይስ የምንጠቅሰው መጽሐፍ አትሊስት ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ የተጠየቁ ጥያቄ በእናት አዳምጥ ወደ መልስ ሂድልን። ወደ መልስ የጠየቁ ላይ ብቻ ለምን ትረብሻለህ? እንዲህ ቢረብሸው ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አደርበኝ በእናትህ አስወራኝ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያልን እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባል ተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። በደንብ አስተውሉ። ብልቱን ለጣዖት የሚሰዋ ከሆነ የሚቀጠቅጥ ከሆነ እግዚአብሔር ይሄን አልፈቀደለትም። ለምሳሌ መጽሐፈ አብጥሊስ ላይ ምዕራፍ 1 ከቁጥር 20 ጀምሮ እንዲህ ይላል፣ ሰዎች በኃይል የሰለቡት ወይንም ከእናቱ ሆድ ጀምሮ የተሰለበ ስልብ፣ በደንብ አስቡ። ሰዎች ከሰለቡት ወይንም ደግሞ ከትውልድ ጀምሮ የተሰለበ ወይንም ባገኘው ደዌ ምክንያት የተሰለበና ጋብቻ የሚከለክለው ሰው ቢኖር ነገር ግን ሃይማኖቱ ያማረና ኤጲስቆጶስ ሆኖ ለመሾም የሚገባ ሆኖ ቢገኝ ይሹሙት ዘንድ የተገባ ነው ይላል። በኃይል ሰዎች ከሰለቡት ወይንም ደግሞ በበሽታ ምክንያት ከተሰለበ ወይንም ገና ሲወለድ እንደዚህ ችግር ከገጠመው ችግር የለው። ነገር ግንስ ቁጥር 21 ላይ በሰዎች ሳይገደድ ራሱን በፍላጎቱ የሰለበ ሰው ቢኖር ኤጲስቆጶስ ወይንም ቄስ ወይንም ዲያቆን ሆኖ ወይንም ከክህነት ማዕረጋት በአንዱ ሊሾም አይገባውም። ራሱን በመግደሉ የራሱ ጠላት ነውና የእግዚአብሔርንም ፍጥረት የጠላ ነውና ሊሾም አይገባውም። ቁጥር 22 ከክህነት በኋላ እንደ አዲስ ራሱን የሰለበ ቢኖር ከሹመቱ ይሻር፣ ከቤተ ክርስቲያንም 3 ዓመት ይሰናበት፣ ሕይወቱን የጠላ ነውና ራሱን መግደልም ወዷልና። ቁጥር 23 ራሱን የሰለበ ምእመን ቢኖር ከቤተ ክርስቲያን 3 ዓመት ይሰናበት፣ የእግዚአብሔርን ፍጥረት ይጠላልና ራሱንም የገደለ ነውና ይላል። እግዚአብሔር የፈጠረልህን ሆን ብለህ ምሰልብ ከሆነ ይሄ ገጥመሃል። ስለዚህ ዘዳግም ምዕራፍ 23 ላይ ያለው ሰዎች ስለሰለቡት ወይም በኃይል መከራ፣ በችግር በእነዚህ አይነት ምክንያት የተሰለበ ሳይሆን ራሱ ሆን ብሎ ብልቱን የሚቀጠቅጥ የሚሰልብን የሚመለከት ነው።
እዛው ውይይቱ ላይ ያብራራውትን እንደገና ስሙት። ምንድነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር፣ ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ። ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸው። ምክንያቱም እነሱ እንደሚያደርጉ ከሆነ ለሌሎቹ ምን ይሆናሉና? መሰናክል ይሆናሉና። ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ? የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ እስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይንም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይንም ደግሞ የዘር ፍሬያቸው የተቀጠቀጠ ወይንም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ሕግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና? እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰል ወይንም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ሕግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ግን ሰው የሰለበው ወይንም ደግሞ በተፈጥሮ ጀንደረባ ከሆነ ትንቢተ ኢሳይያስ ላይ ምዕራፍ 56 ከቁጥር 3 ጀምሮ ወደ እግዚአብሔርም የተጠጋ መጻተኛ እውነት እግዚአብሔር ከሕዝቡ ይለየኛል አይበል፣ ጀንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኙኝም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስምም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ይላል። በዚህም መሰረት ኢትዮጵያዊ ጀንደረባ የማይጠፋ ስም እንደተሰጠው ሐዋርያት ሥራ ምዕራፍ 8 ቁጥር 27 ላይ ተነስቶም ሄደ። እነሆም ህንዳኬ የተባለች የኢትዮጵያ ንግሥት አዛዥና ጀንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። ይህ ጀንደረባ ትልቅ በእግዚአብሔር ቤት ውስጥ ስም እንደተሰጠው ከዚህ መረዳት እንችላለን። ስለዚህ በተፈጥሮ ወይም ደግሞ በተለያየ ምክንያት ጀንደረባ የሆኑ ከእግዚአብሔር እንትን አይከለከሉም። ሆን ብለው ለጣዖት የሚሰዉትን የሚመለከት ነው ማለት ነው። ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ሕጉ የተደገመ ነው። ስለዚህ የዘር ፍሬውን ማንኛውም ሰው መቀጥቀጥም ሆነ መቁረጥ መስለብ አይቻልም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይንም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይቻልም ማለት ነው። ይሄ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበ ስልብም ከኛ ወገን አይደለም ብሎ ማለት ነው። ቆይ ተረጋጋ። የታርገው ገባኛል። ይሄን የሚያደርግ ስለዚህ ስልቡ ላይ በተያያዘ ይሄንን ቆይ አንድ ያዳምጥ። ስልቡ ላይ ልጨርስ። ስለዚህ ጥያቄው ምንድነው? ለምንድነው ከብልት ጋር የተያዘ ወደ ጉባኤ አይግባ የተባለው አለ። ስለዚህ ራሳቸውን የሚሰዉ ለጣዖት የሚያርዱ ራሳቸውን የሚቆርጡ
ትክክል ስላልሆነ እግዚአብሔር ስላላዘዘው ወደ እግዚአብሔር ጉባኤ እንዲገቡ አልተፈቀደም። ሎንግ ስቶሪ ሾርት እንደዚህ ነው መልሱ። እሺ ጥያቄ ካለ ቀጥልሽ። አንጨርስ እዛ ላይ ሄድን ብዬ ነው። አዎ አሁን ያቀረብከው ነገር ምንድነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋል። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው ተገልቦ አንድ ሰው። አሁን እሱ ምንድነው ሲል ጥያቄ ኦኬ ብልታቸውን የሚቆርጡ የሚሰልቡ ወደ እግዚአብሔር ጉባኤ ያግቡ ከተባለ ስለዚህ ቤተ መቅደስ ላይ ቆማችሁ ብልት ቼክ ታደርጋላችሁ የሚል ነው ጥያቄው ማለት ነው። እንቀጥል። ገባ ሲል እንደዛ ነው እያልከኛል? እሺ ጥያቄ ነው። አይ አሁን ደግሞ ባኪን ፎርዝ ነው የምናደርገው። ፊት ለፊት ያው እንትን ነው መልካም በካ እንዳይሆን ፊት ለፊት እናደርገዋለን። እሺ ይሄንን ያንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር ራስን ችለቁም ተረጋጋ። እሺ ራስን ችለቁም አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አድርጓል? እንዳዳምጥ ከሆነ ራስን ችላውራ መጀመሪያ አዳምጥ። ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረግ። በእጆቻቸው ለጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። ክርስትና መልስ የለውም አለው። በእኛ ፊት ለፊት አውራ ተከፍቶላል። አትጩህ፣ አትደንግጥ። ፊት ለፊት መጀመሪያ ቁም። እኔ ፊት መቆም አልችልም እልህ ነው። ዘዳግም 23 ላይ አትጩህ፣ አታርጉኝ፣ አትረበሽ። እንዴት እንደሚረበሽ እንዴት እንደሚጮህ እዩት። እኔ እኮ መልሼለታለሁ። የኮቨነንት ህዝቦች ናቸው እስራኤሎች። ብልቱን የሚሰልብ ለጣዖት የሚሰዋ ከሆነ ማን ምን እንደሚያደርግ ይታወቃል። ይሄም ደግሞ ልምድ አላቸው እነሱ። ይህንን ለጣዖት የሚሰዉ ራሳቸውን እያደሙ ይዋጭሩ ነበረ። ማስረጃ አንደኛ ነገሥት ምዕራፍ 18 ከቁጥር 26 ጀምሮ ወይፈኑንም ወስደው አዘጋጁ፣ ከጠዋትም እስከ ማታ ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅንም አልነበረም፣ የሚመልስም አልነበረም። በሰሩትም መሰዊያ ዙሪያ እያነከከሱ ያሸበሽቡ ነበረ። የሚያነክሱት ምንድነው? ብልታቸውን ስለሚቆርጡ እያነከሱ ነው በዓልን የሚሰዉ የሚሉት ማለት ነው። ይጮሃሉ፣ ሰውነታቸውንም ይዋጭራሉ። ቁጥር 28 ላይ በታላቅ ቃል ይጮሃሉ፣ እንደ ልማዳቸው። በደንብ አስተውሉ። እንደ ልማዳቸው ደማቸው እስኪፈስ ድረስ ገላቸውን በካራ በቀጭኔ ይቧጭሩ ነበር። ለበዓል ራሳቸውን የሚሰዉ፣ ምክንያቱም በዛ አካባቢ የነበሩት ለበዓል ራሳቸውን የሚሰዉ ናቸው፣ ብልታቸውን የሚያርዱ ናቸው። ስለዚህ እነኚህ አካላት ደማቸው ይፈሳል፣ ሲሄዱም ደግሞ እያነከሱ ነው፣ ይታወቃሉ። ነሰሰርሊ ብልታቸውን ቼክ ማድረግ አይጠበቅብህም ማለት ነው። ማን ጤናማ ሆኖ ተወልዶ ከዛ ወደ ብልቱን ቆርጦ እያነከሰ ሲሄድ ይታወቃል ማለት ነው። ትንሽም ናቸው፣ የኮቨነንት ህዝቦች ናቸው። ማን ምንድነው በቁጥር ይተዋወቃሉና። እንቀጥል። እያቸው እንዴት እንደሚረበሽ ኡስታዛችሁ ይሄ ነው አሁን ውይይት ብሎ ቢለኝ ማለት ነው። እኔ ጋር ወያያለው የሚለው ልብ አድርጉ። ይሄ ሰውዬ ይሄ ነው ውይይት የሚለው እዩት እንዴት እንደሚጮህ። ስለዚህ አሁን ተረጋጋ፣ ቆይ በጣም ተረጋግቼ ነው አዳምጥ፣ ቆይ ተረጋጋ እባክህን። አትጩህብን፣ ተረጋጋ። መልስ ነው የፈለግከው አይደል? መልስ ነው የፈለግከው እኮ መልስ ነው የፈለግከው። አዳምጥ። አንተ ጋር ያለው የእናንተ ጋር ብልቱ ሱሪውን አውልቀው ብልቱን ቼክ ያደርጋሉ በእጃቸው። እኛ ጋር ግን አዳምጥ። እነሱ ጋር ያው ብልታቸው ቼክ ይደረጋል። ማስረጃ ሱናና ናሳይ 4981 ላይ አቲያ እንደተረከው I was among the prisoners of Quraysh ተቁረሽ እስረኞች መካከል አንዱ ነው የነበርኩ አለ። We were examined and whoever had grown pubic hair was killed. ተፈተሽን፣ የብልት ጸጉር ያወጡ ሁሉ እንዲገደሉ ተደረገ ይላል። ሐዲስ 2 ከፈተበት። እኛ ብልታችን ቼክ እየተደረገ ብልቱ ላይ ጸጉር የተገኘበት ተገደለ ይላል። እነሱ ጋር
ስለዚህ ሙሐመድ ብልታቸውን ቼክ እያስደረገ ነበረ ሲገል የነበረው። ይሄንኛው ብልቱ ላይ ጸጉር ወጥቷል፣ ይሄ ያልወጣም እያለ ማለት ነው። እኛ ጋር ግን እንደዛ ሚል የለም። እንደ ልማዳቸው ሲሄዱ ምን እያደረጉ ነው? እያነከሱ ነው፣ ደማቸው ይፈሳል፣ ይታወቃል። ስለዚህ ያንን በማየት ብቻ ማን ነው ለጣዖት ራሱን የሰዋው ያውቃሉ ማለት ነው እስራኤላውያን። እንቀጥል። አዳምጥ አትረበሽ፣ ተረጋጋ፣ አዳምጥ። አንድ ሰው እንኳን አልቻልክም። ሶስት ሆናችሁ ነው ሶስት ሆናችሁ ነው ብለሃል፣ ብቻህን አልቻልክም ይላል። በመጮህ ነው እንዴ ታዲያ? ዝም ብሎ እኮ እየጮኸ ነው። መስማት አይፈልግም። ጠይቆ ልመልስ ስል ይደርበኛል፣ ይጮሃል። ከዛስ ይኸው አልቻልክም ይላል፣ እየጮኸ ማለት ነው። አድምጡት። ለምን ፓኒክ ታደርጋለህ? ተረጋጋ። 23 አንድ ላይ ቀጥል። 23 አንድ ላይ የጠየቅኩህን መጀመሪያ መልስ። ተገልበው ይታያሉ ወይስ መልስ? በቃ ሚውት አድርግ። አላረግም። በስትሬት ፎርዋርድ ነው የምፈልገው። ሚውት አድርግና አዳምጥ። እሺ፣ እስልምናው ጋር ተገልበው ይታያሉ። አዲሱ ተከፍቷል። ሱናን አዲዳው 4404 ላይ ተገልበው ብልታቸው ቼክ ይደረጋል። አትረበሽ። እኛ ጋር አዳምጥ። ብልቱን ሆን ብሎ ሊቀጠቅጥ አዳምጥ። አትጩህ። መልስ ነው የፈለግከው አይደለ? ይመለስልህ። አትጩህ እኮ። ስለዚህ ዘዳግም 23 አንድ ላይ ቁም። እዛ ላይ እኮ ተረጋጋሽ። አትጩብኝ። አታደንቁረኝ ደግሞ። እሺ ራስህ አትጩህብኛል አለ። ስሙት ያላችሁ አትጩህብኝ ሲል እኔ ቤት መምጣቱን ራሱ ተስቶታል። አትጩህብን። አዲሱ ሲከፈት ደግሞ እኮ ነው። በቤት መጮህ ትችላለህ ማለት ነው። በቤት ትጮሃለህ። ተረጋጋ። ትረበሽ እኮ ተረጋጋ። ዘዳግም 23 አንድ ላይ ቁምና አቅሙ ካለ አውረኝ። በደንብ አስተውሉ። እኛን አሁን በደንብ አድርጌ ፈትፍቻ አስረድቻለሁ። እነሱ ጋር ግን የወንዶቹን ብልት መሐመድ ጸጉር አውጥቷል አላወጣም እያሉ ያስገድሉ ነበረ። እኛ ጋር ግን ልማድ አላቸው። ሲሄዱ እያነከሱ ነው፣ ደማቸው ይፈሳል። እስራኤላውያን ኮቨናንት ሰዎች ናቸው። ማን ነው ለራሱ ለብልት ለዛ ለበዓል ሄዶ የሰዋው? ማን ነው ብልቱን ሄዶ የቆረጠው? ይተዋወቃሉ። ስለዚህ ይሄ አካል እንዲመጣ አልተፈቀደም። ወይንም ደግሞ ወደ ጉባኤ አይግባ ከተባለ አካል ጎዶሎ ስላደረገ ራሱ ማለት ነው። አትረበሽ። አዳምጥ። አትረበሽ። ምንም እንደማታውቀው ስለማደቅ ነው ማላስወጣ። አትረበሽ። ምንም እንደማታውቀው ስለማደቅ ነው ማላስወጣ። መደንገጥ አያስፈልግም። ውሃ እየጠጣ በእናትህ ተረጋጋ። ይሄን ኡስታዝ የምትሉት ይሄንን ነው። ይሄንን ነው ዲያቆን የምትሉት። ልብ አድርጎ ዲያቆን ስማ፣ አንዴ ታርግና ተረጋጋ። ቆይ ተረጋጋ። እባክህ አዳምጥ። እኔ ጆሮዬን ኢብራሂም አንዴ የሚታርግ ከስሩ ራሱ እየታዘቡ ነው። በእናትህ አዳምጥ። ከበደ ወይ ከብዷል። አዳምጥ እባክህ። እህትህ ራሱ ዝም በል እያለች ነው። ቀጥሉ ሁለታችሁ። ባለመስማት በቃ ተመረበሹ የተነሳ በማውራትና በመጮህ መልስ የመለሰ መስሎታል፣ ወይንም ደግሞ ትልቅ ነጥብ ያገኘ መስሎታል። ጥያቄውን ገና ከጀምሩ መትቼበታለሁ። መልስ ላለመስማት እኔ ላወራ ስል ይደርበኛል። ከበረ እንዲሆነ እንዲተፈጠረ ምንም ነጥብ ምንም ያነሳው ነገር የለም እኮ። እንግዲህ ይሄንን ነው ኡስታዝ ብለው ሙስሊሞች የሚከተሉት ማለት ነው። እንደዚህ አይነቶቹን ኡስታዝ ብለው ይከተሏቸዋል። እንቀጥል። እህት ራሷ አዳም እያለች ነው። አንተንም አንቺ ዝም በይ። ቆይ ሁለታችሁንም አስተናግዳችኋለሁ። ሁለታችሁንም አንተንም እሱን እህት ራሱ ታዘበች። አዳምጥ እያለች ነው። አትጩህ እስቲ አላለችኝም። አንተ ነው ዝም በይ። አዳምጥ አሁን ወደ እሱ አዞርኩበት። እንዴት አድርጌ በጣም ሊያስወራኝ ስላልቻለ እኛ ጋር ተገልበው ይታያሉ የሚል የለም። ይታወቃሉ ግን ልማድ ስላላቸው። አንተ ጋር ተገልበው ብልታቸው መሐመድ ቼክ ያደርግ ነበረ። እኛ ጋር ተገልበው ይታያሉ የሚል ማስረጃ አንጣ ስለው አሁን መረበሽ ጀመረ። ይባስ እንግዲህ ያው እንደምታዩት መልስ ምንም ስለሌለ በቃ መጮህ ነው የያዘው ማለት ነው። ይደርባል፣ ይጮሃል። አዳምጡት። ጭናለው ነብይ ብልታቸውን ገልቦ ያያል። ነብይ ብልታቸውን ገልቦ ያያል። ተገልቦ ብልታቸው ይታያል። ማስረጃ አንጣ። ክርስትና ነው የምንለው ለዚህ ነው። ኦርቶዶክስ ብልት ገልቦ ማየት መልስ ነው እንዴ? ነብይ ብልት ገልቦ ያያል። ነብይ ብልት ገልቦ ያያል። እኛ ጋር ግን ብልታቸውን ገልባችሁ እዩ ሚል የለም። ስለዚህ ብልታቸውን ገልባችሁ እዩ ሚል ስለሌለ መልስ የለም። ያንተ ብልታቸውን ነብያችሁ ገልቦ ያያል። አይደለም አቅም በእናትህ
ያው እንደዚህ ይሄ ነው ኡስታዛችሁ፣ ይሄ ነው ኡስታዛችሁ። አያችሁ ኡስታዛችሁ ይሄ ነው፣ ኡስታዛችሁ ይሄ ነው፣ መምህራችሁ ይሄ ነው ኡስታዛችሁ። በእናትህ አዳምጥ። መምህር የምትሉት ይሄንን ነው። አያችሁ። ስለዚህ አቃለው ብሎ መጥቶ ተለጠፈ። ኢብራሂም ይወርዳል ብላ በእናትህ አዳምጥ፣ አትጩህ። ብልታቸውን ገልባችሁ ታያላችሁ ወይ? እንደዛ የሚል የለም። በሌለበት ላይ ነብይ ገልቦ ያያል፣ እኛ ጋር የለም። እንዴት ነው ያንተ ነብይ ነው ገልቦ የሚያየው? እንዴት ነው የሚታዩት? መልስ ጎበዝ። በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ እሱን ቅድም በደንብ አብራርቸው። ምስክር አላቸው። አንድ ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዋርድ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ። አዳምጥ። እሺ አዳምጥ። እሺ ሚታርግ አዳምጥ። አዳምጥ። እሺ እኔ አዳመጥኩህ፣ አንተ ደግሞ ሚታርግና አዳምጥ። እኔስ እንዴት ነው ቀጥል። ምንድን ነው የሚያስረብሸው? እንደዚህ ልጁ ለምን ይረበሸው? ቀጥል ሂድ። እኔማ ዘና ብዬ ቁጭ ብያለሁ። እንዲህ ቫይብሬት እያደረኩት ነው። የሚገርም ዘና ብዬ ነው የተቀመጥኩት፣ በጣም በሚገርም ሁኔታ ማለት ነው። ቀጥል ሂድ። እኔስ ቀሚሳቸውን ወይም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ሕግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨናንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁ? ያያሉ የሚል አንድ ማስረጃ የለም። ያያሉ የሚል ግን እስልምና ላይ አለ። ብልታቸውን ጸጉራቸውን የብልታቸውን ጸጉር ያያሉ የሚል እስልምናው ላይ አለ። እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ይታወቃል። ብልቱ ሳይቆረጥ መቆረጡ ሳይታይ እንዴት ይታወቃል? አሁን እንዴት ይታወቃል? ብልቱ መቆረጡን መሰለቡን አለ። ሰውየው ራሱ ብልቱን የቆረጠ ብልቱን የሰለበ ወደ እግዚአብሔር ጉባኤ ያግባ ከተባለ ያውቀዋል እኮ። ለምሳሌ አንድ ሰው ፊቱን ሳይታጠብ ወደዚህ ቤት እንዳይገባ ከተባለ ፊቱን መታጠቡና ለመታጠቡ በምን ያውቀዋል? ሰው ያውቅም እንዴ? ጤናማ አይደላችሁም እንዴ? ብልቱን ለጣዖት የሚሰዋ ከሆነ ወደ እግዚአብሔር ጉባኤ ያግባ ከተባለ ኦልሬዲ ሰውየው ብልቱን ሰልቧል አልሰለበም ያውቀዋል ሰውየው ራሱ። አንደኛ በብሉይ ኪዳን እግዚአብሔር ራሱ መቅሰፍት ያመጣበታል። ተዳፍሮ ቢገባ እግዚአብሔር በመቅሰፍት ይመታዋል ሰውየው። እዛውኑ ምን ይሆናል? በለምጽ ይመታል ማለት ነው። ሁለተኛ ለጣዖት ሲሰዉ ራሳቸውን አደባባይ ላይ ነው ለበዓል ሲሰዉ ብልታቸው የሚቆርጡት ደም የሚያፈሱት ለበዓል ነው፣ ይታወቃሉ። ሁለተኛ ሲሄዱ እያነከሱ ነው። ዘር ፍሬውን እና ብልቱን ይቆርጣል፣ የዘር ፍሬዎቹን ደግሞ ምን ያደርጓቸዋል? ያፈነዷቸው፣ እንትን ይሏቸዋል። እንዲህ ቀላል ነገር ነው። ጠፍር እኮ አይደለም የዘር እስቲ ብልትህን አይደለም ማፈንዳት ተዛ መቁረጥ እስቲ ትንሽ ነገር መታ ያድርግ፣ ከዛ ቀጥ ብለህ ሂድ እስቲ ይታወቃል ወገን። ብልትህን ለጣዖት ከቆረጥከው አይታወቅም? ኦኬ እስቲ ብልትህን ተቆረጥና ይታወቃል አይታወቅም? እኔ እስቲ ቀጥቅጣ እስቲ ብልትህን ለጣዖት ሰዋ እኮ ሰውየው፣ ለጣዖት ሰዋ እኮ ሰውየው። መጀመሪያ ምንድን ያልከው? ነብይ ለአቡ ሁሬራ ብልት መቀጥቀጥን ፈቅዶለታል። ፍቀድ አንተም ቀጥቅጥና ክፈተው፣ አዲሱን ክፈተው። ለአቡ ሁሬራ ብልትን መቀጥቀጥ ፈቅዶለታል። ነብይ ብልቱን አይቶ ነው ያወቀለት። አዳምጣ፣ አትጩህ፣ በእናትህ አትጩህ። አቅም የለህም እኮ ነው ማለት አትችልም ይላል በራሱ። ምንድነው? ምን አወራህ? ምን ነጥብ አነሳ? ኢብራሂም ቆመ ሚውት በማለት ምን አወራህ? ምን አወራህና ነው? ምን አውቀህ ነው? ተሰማ በየት በኩል መልስ ይሰጥህ? አንድ መምህር ይቅርታ፣ መምህር አንድ ጊዜ ከሱ ጋር ልቀጥል። መምህር ይቅርታ፣ ተሰማ እንደ እነሱ መልስ መስጠት እሺ አይሆን። ቆይ መምህር አንድ ተሰማ አሁን ቆይ ይሄ ነው ኡስታዝ ያላችሁት መደማመጥ ሳይሆን በምን በኩል ነው መግባባት ነው ብለህ ነው የምታስበው? ኢብራሂም አባት ከበደው እፎይ ከብዶታል። ለሱ ያገዙ ይገቡ መምህራውን አዳምጥ። ቢያንስ መልስ ሳሰማ እንዴት ነው እሱ መግባባት የሚቻለው? አላስወራ ብለህ እንዲየረበሽክ ሰው እንዴት ተረጋግቶ መልስ ይሰጣል ሲሉት እፎይ ከበደው እንደዚህ ሆነ። አዳምጥ ሲባል ማዳመጥ እንኳን አይፈልግም። ሙስሊሞች ከዚህ ምን ትረዳላችሁ? ከኡስታዞቻችሁ በደንብ ስሟቸው። ምን ያህል ባለጌ እንደሆኑ፣ መልስ እንደማይፈልጉ፣ መረበሽ ብቻ እንደሆነ ስራቸው ማለት ነው። ለማንም ለማገዝ ሳይሆን ይኸውልህ ሚውት አታርጉኝ። ቆይ እባካችሁ
እኔና እሱ ጀምረናል። የጀመርነውን እንጨርስ። አቅም ከሌለ በቃ እኔ ቤት ትመጣለህ ወይ እኮ ያቅቶትን የላግዘው ነው። በላይዞ ቀጥል ማለት ዝም በሉለት፣ አቁሙ፣ ዝም በሉ። ከዚህ በኋላ አንድ ሰው ሚዩት ካደረገኝ አንተ ደግሞ ጎበዝ ነህ፣ ለየት ያልክ ነህ። ገብተዋል አይደል? ከዚህ በኋላ አንድ ሰው ሚዩት ካደረገኝ ፍርሃትን ነው የሚያሳየው። አንድ ሚዩት እንዳታደርጉኝ ከዚህ በኋላ እያወራ እኮ ነው። አንድ ሰው ሚዩት እንዳታደርገኝ። አውራና ጨርስ። ምን ላይ ሰጣለሁ? እኔ መጫጫው አልፈልግም። ኖ አውራና ጨርስ። 5000 ሰው አለ፣ 5000 ሰው አለ። ባክ ኤንድ ፎርዝ ፊት ለፊት ነው የምፈልገው። መልካም። ብልታቸውን ይነካካሉ፣ ቼክ ያደርጋሉ የሚል ማስረጃ አንጣልኝ። አልጠየቅኩም። እኔ ማስረጃ እኔ ነኝ የጠየቅኩ። ወደ እኔ አዙራ ታምጣ። የጠየቅኩን ጥያቄ መለስ። ብልት ሳይታይ እንዴት አድርጎ ነው መቆረጥ የሚታወቀው? ጎበዝ፣ በቃ እሺ ሚላርክ ኤኒዌይስ ብልቱ ሳይታይ አዳምጥ። በእናትህ ጠይቀው ከነ መስማት አይፈልግም። አያችኋል? ሙስሊሞች ልባችሁን ከፈት አድርጉና እስቲ የውይይት በደንብ አዳምጡት። እስቲ ኡስታዛችሁ ምን አይነት ስርዓት አልበኛ እንደሆነ እኔ ከመጽሐፍ ቅዱስ አስረዳዋችሁ፣ ከሐዲስ ላይ ያለውን እናንተ ጋር ያለውን አስረዳው። ኢቭን ቼክ ያደርጋሉ ቢል እንኳን እናንተ ጋር ሙሐመድ ብልታቸውን ይሄ ብልቱ ላይ ጸጉር ወጥቷል አልወጣም እያለ ቼክ የሚያደርግ ከሆነ ምንድነው ፖይንቱ? ዜን ምንድነው ፖይንቱ? እኔ ለጣዖት ራሳቸውን የሚያርዱ ወይንም ራሳቸውን የሚሰዉ እግዚአብሔር ሁለት ቦታ ላይ ማገልገል እንደማይቻል የተናገረበትን አብራራውኝ። የእናንተ ኡስታዝ ምንድነው ፖይንቱ? እሺ ዜን ዋት? እንደው ቼክ ያደርጋሉ ብዬ ብለውስ ምንድነው ታዲያ? ዜን ዋት ኢዝ ፖይንት? ምንም እኮ ነጥብ የለው። እንዲሁ መረበሽና መጮህ ሴጣን ምን ያህል ሰዎችን እንደሚጫወትባቸው ከዚህ ኡስታዝ መረዳት ይቻላል። ተከታዮቹ ግን ቆም ብላችሁ አስቡ፣ በደንብ ስሙት። ኦኬ፣ ብልቱ የተቀጠቀጠ ወይንም ደግሞ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ስለዚህ ብልቱን ለጣዖት የሚቀጠቅጥ ከሆነ ወይንም ደግሞ ይሄ ህጉ ተሰጥቶታል፣ ሰውየው ራሱ ያውቀዋል፣ ቀጥቃጩ ያውቀዋል። ወደ እግዚአብሔር ጉባኤ አይግባ ስለተባለ አይሄድም። ብራዘር እኔ የጠየኩ ወደ እግዚአብሔር ጉባኤ አይግባ ሲባል እግዚአብሔር ጉባኤ ሲገባ በምንድን ነው የሚታወቀው? የጠየኩ ራሱ ያውቀዋል። ብልቱን መቀጥቀጡንና መቁረጡን ያውቀዋል። አሁን ቀየረው ፕሊስ ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። የአንተን ሲል አርጉመንት ለማምጣት እንዳለብኝ ያውቃሉ። አዳምጥ። አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው እኮ። እስልምናው ጋር አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ? ጥሎ ፈረጠጣው። ለምንድን ነው የፈረጠጠው? ተመታበት አርጉመንቱ። ተዛ ምንም አማራጭ ማፈናፈኛ አጣ። ብልቱን የሚሰዋ ወይንም ደግሞ የቆረጠ ወይንም ደግሞ የተቀጠቀጠ ወደ እግዚአብሔር ጉባኤ ያግባ። ለምሳሌ አንተ ኡዱ ሳታደርግ ሰላት አትስገድ ከተባልክ እንዴት ነው ኡዱ ማድረጉና ለማድረጉ የሚታወቀው እያልክ እንዴት ትሞግታለህ? ኦልሬዲ ትእዛዝ ተሰጠ። ሳትታጠብ እጥበት ሳትበጥም ሰላት አትስገድ ከተባልክ ወይንም ደግሞ ኡዱ ያላደረገ አይስገድ ከተባለ ኡዱ ማድረጉና ለማድረጉ በምን ይታወቃል? በጣም ሌም የሆነ አርጉመንት ነው። ከእጥበት አሁን ላያሳውቅ ይችላል። ታጥቧል አልታጠበም ፊቱ እጁ። ብልቱን ግን መቀጥቀጥ አስባችሁታል? ብልቱን መቁረጥ፣ ዘር ፍሬዎቹን ደግሞ ማፈንዳት፣ መቆራር እንትን ማለት ቀጥቅጡት እስቲ። አይታወቅም? እንደው ጠፍረህ መሰለህ እንደ ብልት እንዳሳያችሁ ደግሞ ልምዳቸው አንደኛ ነገሥት ላይ እንደተቀመጠው ምን የሚያደርጉ ናቸው? ራሳቸው ደማቸው ይፈሳል። ሲሄዱም ደግሞ እያነከሱ ነው የሚሄዱት። ስለዚህ ግልጽ ነው ማለት ነው። ደጋግሞ ይሄ ኡስታዝ ሴቶችን ይህንን ጥያቄ ይጠይቃል። አይ ዶንት ኖ ብልቱ ተሰልቦበታል መሰለኝ። አካሄዱን ብናየው ደስ ይለኛል። ኤኒዌይስ ከዚህ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። ኡስታዞቻቸው ምን አይነት ስርዓት አልበኛ እንደሆኑ እውቀትም እንደሌላቸው የሚጠይቁትን እንኳን የማያውቁ እነሱ ጋር ነብያቸው ቼክ የሚያደርገውን ብልት እኛ ጋም እንደዛ አይነት ተመሳሳይ ነገር ካገኘን ብለው ነው ፍር ብለው የመጡት ነበር። ግን ተመተው ተመልሰዋል እና ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። በሌላ እጅግ ጠቃሚ መረጃ እስከምንገናኝ በያላችሁበት ቸር ቆዩን። ቅድሚያ ግን ይህንን ቤት ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ በማድረግ ለሌሎችም በማዳረስ ኡስታዞቻቸው ምንም እውቀት እንደሌላቸው ሙስሊሞች ወደ ህይወት እንዲመጡ ጥሪ ታስተላልፉ ዘንድ በትህትና ጠይቃችኋለሁ። ቸር ቆዩን።